ሰዎች ክፉ ነገር ባያዘጋጁ ጥሩ ነው። ጉድጓድ ባይቆፍሩ ጥሩ ነው። ለምን? እነሱ ይገቡበታል ይላል መጽሐፍ ቅዱስ። ጉድጓድ የሚቆፍር እሱ ይገባበታል ይላል። ፖይንቴ ምንድነው? መልካም ሰዎች፣ ደጋግ ሰዎች ደግነትን አድርገው መልካምነትን አድርገው የተጣሉም ይመስላቸው ወይም ደግሞ በቃ የከሰሩ እንደ ሞኝ የተቆጠሩ ይመስላቸው የደሞዝ ቀን አለች። ደሞዛችሁ ተጠራቅማ ትመጣለች። ንጉሥ ያከብረው ዘንድ ለሚወደው ሰው ምን ይደረግለታል የምትባልበት ቀን ትመጣለች። አንቺ ዝም ብለሽ ጥሩ አድርጊ፣ አንቺ ዝም ብለሽ መልካም አድርጊ። ያቺ ቀን ትመጣለች። ያቺ ቀን ስትመጣ ደግሞ ሪዋርድሽን ታገኛለሽ ማለት ነው። ዛሬ የምናወራው ስለ መልካምነት ነው። አዎ ይሄንን ርዕስ ስናነሳ አንዳንድ ሰዎች ዘንድሮ እኮ መልካም የሚባል ነገር የለም፣ ሰው ሁሉ ለየራሱ ነው የሚጥረውና ደግነት የሚባለው ድሮ ቀረ ይላሉ። አንተ ደግ ሰው አሁንም አለ ብለህ ታስባለህ? ቅዱስ መጽሐፍም እኮ ደግ ሰው አልቋል ይላል። አንድ ቦታ ደግ ሰው አልቋል ይላልና አንዳንዴ የብዙ ሰዎችን ክፋት ታይና ክፋት ብዙ ሰዎችን ክፋት ታያለሽ። ከዛ በኋላ you sit and wonder ግን ደግ ሰው አለ በዚህ ዘመን ብለሽ የምትጠይቂበት ጊዜ ይመጣል። እና ህብረተሰቡ መካከል ግን እንዲህ ጣል ያሉ መሃል ተስፋ እንዳንቆርጥ የሚያደርጉ በጣም መልካም ሰዎች አሉ፣ በጣም ደግ ሰዎች አሉ። ስለማናገኛቸው ነው እንጂ በህይወታችንም እናውቃለንና ግን በጣም ደግ የሆኑ መልካም የሆኑ በሰው ልጆች ተስፋ እንዳትቆርጭ የሚያደርጉ ደግነታቸው አስደናቂ የሆኑ ሰዎችን መሃል ላይ ታገኛለሽ። እነዚህ ሰዎች ግን ይጎዳሉ ደግ ስለሆኑ። መልካምነታቸው አሁን እንዳልሽው መልሶ ይከፍላቸዋል? ሪዋርድ አላቸው ወይስ እንደ ሞኝ ነው የሚታዩት? ሌላው አራዳ ሽሩድ ምናምን ሲሆን ተንኮለኛ ሲሆን፣ እነሱ መልካም ሲሆኑ ደግ ሲሆኑ ደሞዝ አላቸው ሪዋርድ አላቸው ብለን እንጠይቃለን። አሁን በህይወታችን የማንረሳቸው መልካም ሰዎች አሉ። ነገሩ የተፈጠረው የዛሬ 30 ዓመት ይሆናል፣ የዛሬ 20 ዓመት ይሆናል። ግን ያደረጉልን ነገር የማንረሳው ባለውለታ አድርገን የምንቆጥራቸው ሰዎች አሉ። ለምሳሌ እኔ 10ኛ ክፍል ያስተማረኝ የማትስ አስተማሪ አለ። ማትስ አስተማሪ ታምራት ወርቅ አፈራው የሚባል አንድ ያገኘዋለሁ አገኘሁት። አንዳንድ ሰው ማትስ አስተማሪን ሳስታውስ ማስታወስ የማይፈልግ ይሆናል። ለእኔ ግን ታምራት ወርቅ አፈራው ማለት የሂሳብ መምህር ነው። ቦሌ ሃይስኩል ነበር መማረው እና 10ኛ ክፍል እያለሁ በጣም መስራት ጀመርኩና ከ10ኛ ክፍል ከትምህርት ቤቱ አንደኛ ወጣሁ። ከክፍል ብቻ ሳይሆን ከትምህርት ቤቱ አንደኛ ወጣሁ። ከዛ ታምራት ምን አደረገ? የእሱን አይ ቲንክ 100 ነበር ያገኘሁት ማትስ። ሌሎች 2 አስተማሪዎችን አስተባበረና ይሄ ሽልማቱ ስነ ስርዓት ላይ ከክፍል አንደኛ ያወጣሁበት፣ ከዛ ከትምህርት ቤት አንደኛ ያወጣሁበት፣ ከዛ በጸባይም ተሸልሜያለሁ። በስነ ጽሁፍም 5 ነው 6 ነው 10ኛ ክፍል የተሸለምኩት። እሱ ጓደኞቹን አስተባብሮ መጽሐፍቶች ገዝተው እዛ አደባባይ ላይ ሸለሙ። ያ ብቻ አይደለም፣ እንፈልጋለን ብለው በስነ ስርዓት ቁጭ አድርገው እንዴት ትምህርቴ ላይ ፎከስ ማድረግ እንዳለብኝ፣ እንዴት ትልቅ ቦታ ልደርስ እንደምችል መከሩ። አሁን ታምራት ወርቅ አፈራው ይባላል። የት አገኘሁት መሰለሽ? አንድ ጊዜ ኢቢኤስ ላይ ዳጊ ሾው ላይ ተናገርኩና ከዛ እሷ ሰርፕራይዝ አደረገችኝ። በልጁ በኩል አግኝታው ፕሮግራሙ ላይ መጣ። አሁን እንደገና ወዳጆች ነን፣ አንዳንዴ እንደዋወላልና ይሄ ሰው ለእኔ ባለውለታዬ ነው። መልካም ሰው ነው፣ ደግ ሰው ነው። ምን አገባው? እሱ አስተማረ፣ ጨረሰ፣ ግሬድ ሰጠ፣ መሄድ ነው እንጂ አስቀምጦ ስጦታ መግዛት ከዛ እንዴት ትችላለህ ብሎ በጣም መማር አለብህ። መጀመሪያ ሜዲካል ዶክተር መሆን አለብህ አለ። ባዮሎጂን በጣም ወድ ስለነበር አንደኛ 2 አስተማሪዎች ደግሞ ባዮሎጂ አስተማሪዎች ነበሩ ከሱ ጋር መጽሐፍ የገዙልኝና በጣም አበረታታኝ። አሁን ይሄ ሰው መልካምነቱን አልከፈልኩትም፣ እኔ ሪዋርድ አላረኩትም።
ያው እግዚአብሔር በሌላ መንገድ ሰዎች ያደርጉታል፣ በሌላ መንገድ እግዚአብሔር ያደርገዋል። ግን በህይወቴ ሳስታውስ መልካም ሰዎች ከምላቸው ሰዎች በእኔ ህይወት ላይ ተጽዕኖ ያሳደሩ በራሴ ላይ እንዳምን ያደረጉኝ ሰዎች አንዱ ታምራት ወርቅ አፈራው ነው። መምህር ታምራት ወርቅ አፈራው ነው። እና እንዲህ አይነት ሰዎች በህይወት ማትረሻቸው አሉ። ባለፈው እኔ የዛሬ 6 ወር አካባቢ አንድ ሰው አግኝቼ ነበርና እኚህ ሰው ቁጭ ብዬ እንድፈላሰፍ ያደረጉኝ ሰው ናቸው። ከመልካምነታቸው የተነሳ ከደግነታቸው ብዛት የተነሳ ቁጭ ብዬ እንደዚህ ማለ እንዲህ ብያለሁ፣ ፍቅር እንደዚህ ማለት ሰው አለ እንዲህ ብዬ በቃ ህልም ነው እውን ነው እውነት ነው ብዬ እንድጠይቅ ያደረጉኝ ሰው እያሉ ኤርትራዊ ናቸው። ያው ስም አይነገርም፣ የት እንዳሉም አይነገርም። ግን ኤርትራዊ ናቸው። በጣም የተገረምኩባቸው ሰው ናቸው። በጣም እንደዚህ ያለ ሰው ይህን ያህል ደግ ሊሆን ይችላል፣ ሰው ይህን ያህል መልካም ሊሆን ይችላል ብዬ የጠየኩባቸው ሰው ናቸው። በእርግጠኝነት ይህን ፕሮግራም አያዩትም እሳቸው በጣም ቢዚ ስለሆኑ እንጂ ታንኪው ስትያቸው ራሱ የሚቆጡ ሰው ናቸው። ምንድነው ታንኪው? የምንድነው ታንኪው? ለምንድነው የምታመሰግነኝ? እኔ ኃላፊነቴን ያደረኩት ምንድነው የሚሉ ሰው ናቸው። እና ቁጭ ብዬ አስቤያለሁ፣ እንደዚህ መሆን ይቻላል ወይ? ዘመድ አይደለን፣ ጓደኛ አይደለን፣ የረዥም ጊዜ ትውውቅ የለንም። ግን አንድ ሰው ይሄን ያህል እንዴት መልካም ሊሆን ይችላል ብዬ ቁጭ ብዬ እንዳስብ ያደረጉኝ ሰዎች አሉ። እንዲህ አይነት ሰዎች ህብረተሰብ ውስጥ እንደ ብርሃን ናቸው። ተስፋ እንዳትቆርጭ ያደርጉሻል። በቃ አሉ ሰዎች። በአጋጣሚ ሆኖ ለምን እንደሆነ አላውቅም፣ በሚሄድበት ሀገር ሁሉ በጣም መልካም የሚያደርጉልኝ ማመሰሎች ኤርትራውያኖች ናቸው። ኤርትራውያን ፌቨር አለኝ እነሱ ጋር፣ ለምን እንደሆነ አላውቅም። ኤሪትሪያንስ እና እኔም ወዳቸዋለሁ፣ እነሱ ጋርም ደግሞ በጣም ፌቨር አለኝ። ፕሮግራም የሚያዩ አሉ፣ በጣም እንደሚያዩ አውቃለሁ። ፐርሰናሊም ደግሞ አሁን የትም ሊሄድ አሜሪካ ሊሄድ ካናዳ ሊሄድ ካገኙኝ በጣም ያስተናግዱኝ ሌሎች ኢትዮጵያን አይደሉም ማለት ሳይሆን ግን ኤርትራውያን ጋር ደግሞ ስፔሲፊክ የሆነ ፌቨር አለ እና እንደዚህ አይነት ሰዎች ያጋጥሙሻል። ከመስመራቸው ወጥተው ሰው የሚረዱ የሚያግዙ ልጆች አሜሪካን ያሉት ከእናታቸው ጋር እዛ የቴዎድሮስ ተሾመን ታውቂያለሽ? ባለሙያው በጣም ድንቅ ሰው ነው። እሱ በጣም ጨዋ ሰው ድንቅ ሰው ነው። የእሱ ወንድም ሙሉቀን ተሾመ ይባላል እና እዛ ጋር ለልጆቼ የሚያደርገው መልካም ነገር ሳይ በጣም እገርማለሁ። እንዴት ትሪት እንደሚያደርጋቸው፣ እንዴት በጥሩ እንደሚያያቸው፣ እንዴት የሚያስፈልግ ነገር ሁሌ አለ። በቃ እዛ ጋር አለ፣ ሁል ጊዜ አለ። ዘመዴ አይደለም፣ የአክስቴ ልጅ የአጎቴ ልጅ አይደለም። እንዲህ አይነት ሰዎች አሉ፣ መልካም ሰዎች። አሁን ይሄ ልጅ በጣም የምገረምበት እያየሁት ዝም ብዬ አሜሪካ ሆኜ ባለፈው እያየሁት ለምንድን ሰው እንዴት ነው እንደዚህ ደግ የሚሆነው? ሰው እንዴት ነው እንደዚህ መልካም የሚሆነው ብዬ አየው ነበር። ዝም ብዬ አላልኩትም፣ ለሱ አልነገርኩትም። እንዲህ አይነት ሰዎች አሉ። እዛው ሲሄድ ሁል ጊዜ ቀኝ እጄ የሚሆነው አሁን ዮናስ ቴሶ የሚባል ወዳጅ አለኝ፣ ዘላለም ሐዲስ የሚባል ወዳጅ አለኝ። እገረማለሁ፣ በመልካምነታቸው የምገረምባቸው ሰዎች ናቸው። እና እንዲህ አይነት ሰዎችን ታያለሽ፣ በዘመንሽ የማይለዩሽ ከፍ ስቲ ዝቅ ስቲ። አንዳንድ ሰው የሆነ ችግር ውስጥ የገባሽ ሲመስለው ድንብርብሩ ወጥቶ ካጠገብሽ ይጠፋል። የሆነ ችግር የገጠመሽ ከመሰለው አታገኘውም። ግን በከፍታሽም በዝቅነትም አብረው የሚሆኑ ደግሞ ሰዎች አሉ። እዚህ አዲስ አበባ አሉኝ። ሙሉጌታ ግዛት የሚባላልኝ ዶክተር ሙሉጌታ ግዛት፣ ፓስተር በቀለ መንገሻ፣ እነዚህ መልካም ሰዎች ናቸው። እና መልካምን ማንሳት የመልካም ሰዎች በምድር ላይ መኖር ይሄ እነዚህ ብቻ ናቸው ማለት አይደለም። በጣም ብዙ መልካም ሰዎች አሉ። ግን እነዚህ ሰዎች ሪዋርድ አላቸው ወይ? ደሞዝ አላቸው ወይ? ባደረጉት መልካምነት መልሰው የሚያገኙት ነገር አለ ወይ ብለን ነው የምንጠይቀው ዛሬ። በሰማይ ቤት ያገኙታል። በምድር መልካም ባደረጉላቸው ሰዎች የሚወጉ ሰዎች አሉ። ለምሳሌ ቤታቸው አሳርፈው አስተምረው
የሚበሉትን አብልተው በሚተኙበት አስተኝተው ላይፋቸው ፕራይቬሲ መክፈት ቀላል ነገር አይደለም። ፕራይቬሲያቸውን ሼር አድርገው ኑሯቸውን ያላቸውን ሼር አድርገው ያ ሰው ወይም ያቺ ሴት ከዛ ቤት ከወጣ በኋላ ትልቅ ቦታም ከደረሰ የራሱን ኑሮ ካቋቋመ በኋላ ስለነሱን ሰይጣን አድርጎ የሚስላቸው በጣም ስለነሱ ክፉ የሚያወራ ጠላት አድርጎ የሚነሳባቸው አለ። መስሪያ ቤት ተቀብለው ስራ አስይዘው እንዲያድግ አድርጎት ለምሳሌ በፕሮሞትድ እንዲሆን አድርጎ እንዲሻሻል አድርጎ ትልቅ ቦታ እንዲደርስ አድርጎት እዛው ድርጅት ውስጥ ካምፓኒ ውስጥ ከዛ ወጥቶ ተመሳሳይ የዛን ሰውዬ ተመሳሳይ ስራ ከፍቶ የዚህን ሰውዬ ስራ ሙልጭ አድርጎ የሚወስድበት የሚያከስረው አለ። ይሄንን ሲያዩ ሰዎች ምን ይላሉ መሰለሽ? አይ ቢቀር ይሻላል ይላሉ። ቢቀር ይሻላል፣ አለማድረግ ይሻላል ወደሚል ነገር ይመጣሉ። በኋላ እንመጣበታለን። እኔ ምናምን አለው ከአንቺ ጋር እስማማለሁኝ ከዚህኛው ህይወት በኋላ ሪዋርድ እንደሚደረጉ እስማማለሁ። ግን በዚህም ምድር ደግሞ የዘሩትን ያጭዳሉ ብዬ አምናለሁ። አንዳንዴ መልካምነታቸው በጣም ቆይቶ ነው የሚከፈለው እንጂ መልካም ሰዎች መልካም ነገር ማጨዳቸው አይቀርም። ምክንያቱም ይሄ ፕሪንሲፕል ነው የማይለወጥ። ትዘሪያለሽ፣ ታጭያለሽ። ወዲያው ላታጭ ትችያለሽ። ግን የተዘራ መልካም ዘር በሙሉ በቅሎ ተሰብስቦ የሚታጨድበት፣ የሚከመርበት፣ የሚወቃበት፣ ወደ ጎተራ የሚገባበት ቀን ግን አለ እና መልካም ሰዎች፣ ደጋግ ሰዎች ተስፋ እንዳይቆርጡ የአንዱ የዛሬ ፕሮግራማችን ዓላማ ነው። የደሞዝ ቀን አለ፣ ፔይዴ አለ። ደሞዝ ቀን መስሪያ ቤት ውስጥ ሰዎች በ30 ነው እንደዚህ ተጠብቃ ያቺ ቀን በጣም ነው የሚወዷት ሰራተኞች ደሞዛቸውን የሚቀበሉባት ስለሆነች እና እሷ ቀን ፔይዴ የምትባል ቀን ትመጣለች በህይወታችን። አንድ ምሳሌ ላንሳልሽ ከቅዱስ መጽሐፍ። መርዶኪዮስ የሚባል ሰው አለ። ሞርዶካይ ይባላል። መርዶኪዮስ የንጉሥ በር ላይ የሚቀመጥ ሰውዬ ነው። ንጉሥ በር ላይ ይቀመጣል። አስቴር ያጎቱ ልጅ ነች፣ ወይም አጎቷ ነው ወይም ያጎት ልጅ ነች። ንግሥት አስቴር በ127 ላይ ንግሥት የሆነችው የንጉሥ አርጤክስስ አለ። ንጉሥ አርጤክስስ አለ። አስቴር ኩን ሆናለች፣ ሚስት ሆናለች። ከዛ መርዶኪዮስ አለ። ዘመዱ ነች፣ ንግሥቲቱ ዘመዱ ነች፣ ፈርስ ሌዲዋ። መርዶኪዮስ ግን ያንን መጠቀም አልፈለገም። በቃ የህሊና ሰው ነው፣ የፕሪንስፕል ሰው ነው። የንጉሱ በር ላይ ነው የምታገኙ አለ። ዝም ብሎ ተራ ሰው ሆኖ ይኖራል፣ ግን ያቋም ሰው ነው እና ግን አንድ ጊዜ ምን ይሆናል? ገበታና ታራ የሚባሉ የንጉሱ ጠባቂዎች ማለት ንጉሱ ሊጠብቁ የተመደቡ ሰዎች ናቸው። ገበታና ታራ ሊጠብቁት ተመድበው አንዴ እነሱና ንጉሱን ለመግደል ፕሎት ያደርጋሉ፣ ያሴራሉ እና ለምን አንገለውም ብለው ይነሳሉ። ከዛ መርዶኪዮስ ይሰማል። ንጉስም ቢሆን ለምን ይገሉታል ብሎ ያስባል። ሊገሉት እንዳስበው አውቋል እና ለምን ይገሉታል ብሎ ያስብና ሪፖርት ያደርጋል። ንጹህ ደም መፍሰስ የለበትም። ገበታና ታራ የሚባሉ ንጉሱን ለመጠበቅ የተመደቡ ሰዎች ንጉሱን ሊገሉታል ብለን የሆነ ነገር አድርጉ ይላል። ከዛ ይሄ ነገር ይፈርሳል። በቃ እንዲህ አይነት ጀስት የሆነ ነገር ያደርጋል። ንጉሱ ይተርፋል፣ ሰዎቹ ይነቃባቸዋል ማለት ነው። ከዛስ ንጉስን ነው ከሞት ያዳነው። ማንም ዞር ብሎ አላየው። ንጉሱን አድኗል፣ ጥሩ ነገር አድርጓል፣ መልካም ነገር አድርጓል አልተባለም። እንዲህ ነው ሰዎች መልካም ነገር ያረጉና ይረሳሉ። እዛው አዋራ እንደለበሰ ነው፣ እዛው ንጉሱ በር ላይ እንደተቀመጠ ነው። መርዶኪዮስ ግን ንጉሱን ከሞት አድኖታል። አንድ ቀን ግን መጣ፣ ያቺ ፔይዴ መጣች እና ንጉሱ እንቅልፍ እምቢ አለው። እንቅልፍ እምቢ ስለው የነገስታት ክሮኒክል የሚባል ነገር አለ። ዜና መዋዕል የሚባል አለ። ዜና መዋዕል ነው የንጉሱ ታሪክ። በዚህ ቀን እንደዚህ ሆኖ፣ በዚህ ቀን እንደዚህ ሆኖ ተብሎ ይጻፋል። እንቅልፍ እምቢ ሲለው አርጤክስስ፣ ንጉሱ አርጤክስስ እንቅልፍ እምቢ ሲለው
እስቲ የንጉሱን ታሪክ የሚያወራውን ክሮኒክል መዛግብት አምጡና አንብቡልኛል። ከዛ እንቅልፍ እምቢ ስላለው ነው። ያው እንቅልፍ እምቢ ሲለን እኛ የተለያየ ነገር እናደርጋለን አይደል? ከዛ ማንበብ ጀመሩ። ሲነበብ ምን ይላል? አንድ ቦታ ላይ ሲደርሱ በዚህ ዓመተ ምህረት በዚህ ቀን አሁን እያነበቡለት ነው ለንጉሱ። ገበታና ታራ የሚባሉ የንጉሱ ጠባቂዎች ንጉሱን ለመግደል አቅደው ነበረ። ንጉሱን ለመግደል አቅደው ተዘጋጅተው ባሉበት ግን መርዶኪዮስ የሚባለው የንጉሱ በር ላይ የሚቆመው ሰው አውቆ ኢንፎርም አድርጎ ንጉሱን ከሞት አዳነው ብለው አሉት። አሁን እኔ ሾክድ የሆነ ይመስለኝ። ገበታና ታራን ሊገሉኝ ነበረ። አዎ እሱ ቢዚ ስለሆነ አያውቅም። እና ያዳነኝ ማን ነው? መርዶኪዮስ። መርዶኪዮስ ማለት ይሄ በር ላይ የሚቀመጠው ድሃው? አዎ እሱን ያዳነኝ። አዎ እሺ፣ ለመርዶኪዮስ ምን ተደረገለት ብሎ ጠየቀ። ትልቁ ጥያቄ ይሄ ነው። ለመርዶኪዮስ ምን ተደረገለት ብሎ ጠየቀ። መልሱ ምንም ማለት። ሲሪየስሊ ይሄ ሰውዬ እኔን ከሞት አድኖኝ ከጠባቂዎቼ ሊገሉኝ ብለው እኔን ንጉሱን ከሞት አድኖኝ ምንም አልተደረገለትም? ምንም አልተደረገለትም። ምንም በቃ እዛው እንዳለ ነው። ከዛ እዚህ ማን አለ አለ ከኦፊሻሎቹ ከነገስታቶቹ በጣም ተገርሟል። በሰማው ታሪክ ስለራሱ በሰማው ታሪክ ተገርሟል። ለሰውየው ለመርዶኪዮስ ደግሞ ምንም ባለመደረጉ ደግሞ ገርሞታል። አንዳንዴ እንደዛ ነው። ሰዎች ትላልቅ ነገር ያደርጉና መልካም ነገር ያደርጉና ደግነትን ያደርጉና ይረሳሉ ጭራሽ። ግን እንደዚች አይነት ቀን ግን ትመጣለች። አሁን እንደምነግርሽ አይነት ቀን። ከዛ እዚህ ማን አለ አለ ሃማ አለ። ሃማ ደግሞ ምንድን ነው? ከንጉሱ ቀጥሎ እንደ ፕራይም ሚኒስትር ሆኖ እንደ ጠቅላይ ሚኒስትር ሆኖ እያገለገለ ያለ ነው። ሃማ ደግሞ ከመርዶኪዮስ ጋር ተጣልቷል። ለምንድን ነው? ሃማ ሲሾም እና ሲገባ ሲወጣ ሁሉ ሰው እጅ ሲነሳው ሁሉ ሰው ሲሰግድለት መርዶኪዮስ አይሰግድም። እንደዛ አይደለም፣ እሱ ባህሪው አይደለም። ለጥቅም ብሎ ይሄ ምድር ማሽቃበጥ ምናምን የሚባለው እንደዛ ነገር የለውም። ደግሞ የሚሰግደው ለአምላኩ ለእግዚአብሔር ብቻ ነው። ለሰው አልሰግድም ብሎ ሲያየው አይሰግድለትም። ስለዚህ ሃማ ለካ ተናዷል በመርዶኪዮስ። የመጣው ለምንድን ነው? መርዶኪዮስን ሊያሰቅለው እንጨት አዘጋጅቶለታል። እንዲገደል እንዴት አይሰግድም ለኔ ብሎ። ከዛ አሁን ንጉሱ ማን አለ እዚህ ሲል ሃማ አለ አሉት። ጥሩት ሲገባ አለው። ሃማ ገባ። ሃማ ንጉስ ሊያከብረው ለሚወደው ሰው ምን ይደረግለታል አለው። ንጉስ ሊያከብረው ለሚወደው ሰው ምን ይደረግለታል አለው። አሁን ሃማ ምን መሰለው? ለራሱ መሰለው እና ለራሱ ሲያመቻች እኔ ሊያከብረኝ ሌላ ማንን ሊያከብር ይችላል ብሎ ነው። የንጉሱ ፈረስ ይምጣ አለ። የንጉሱ ፈረስ ይምጣ። የንጉሱ ለዚህ ንጉሱ ሊያከብረው ለሚወደው ሰው የንጉስ ካባ ይደረግለት፣ ዘውድ ይደረግለት፣ በንጉሱ ፈረስ ላይ ይቀመጥ። ከሽማግሌዎች በዋነኛው እጅ ፈረሱ የተጎተተ ንጉስ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል ይባል እና በአደባባይ ይዞት ይሄድ ይታወጅ አለ። ጥሩ ሀሳብ ነው አለ ንጉስ። ከዛ እዛ በር ላይ የሚቀመጠውን ታውቀዋለህ መርዶኪዮስ? አዎ ሄደህ ያልከውን ሁሉ እንድታደርግ ለሱ አለው። እሱ ምን አድርጓል? እንጨት አዘጋጅቷል ሊያሰቅለው መርዶኪዮስን። ከዛ አሁን የመርዶኪዮስ ፔይዴ ቀን ደረሰች። የደሞዝ ቀን ደረሰች። ለመልካም ሰዎች ለደጋግ ሰዎች ዛሬ ልንነግራቸው የምንፈልገው እቺ ቀን ትመጣለች። የደሞዝ ቀን ትመጣለች። ለመርዶኪዮስ ምን ተደረገለት የሚባልበት ቀን ትመጣለች። ሰው ባያደርገው እግዚአብሔር ያደርገዋል። ምን ተደረገላት? እሷ ይህን ሁሉ አደረገች፣ ምን ተደረገላት ተብሎ የሚጠየቅበት ሰዓት ይመጣል። ከዛ ሂድና አድርግ ተባለ። አሁን ሃማን አስቢው፣ መርዶኪዮስን ሊያሰቅል እንጨት ያዘጋጀ ሰውዬ ሄዶ መርዶኪዮስ ጋር መርዶኪዮስ ተነሳ፣ ምንድነው? የንጉሥ ፈረስ ላይ ትቀመጣለህ፣ የንጉሥ ካባ ይደረግልሃል እና በክብር በአደባባይ
ንጉሥ ሊያከብረው ለሚወደው ሰው እንዲህ ይደረግለታል ተብሎ ሕዝብ እጅ እንዲነሳው ፈረስ ላይ ተቀምጦ፣ ፈረሱን የሚጎትተው ማን ነው? ሃማ ነው። የክብር ቀን መጣች። ንጉሥ ሊያከብረው ለሚወደው ሰው እንዲህ ይደረግለታል እየተባለ መርዶክዮስ የንጉሡ ፈረስ ላይ ተቀምጦ ካባ ለብሶ ከተማ ውስጥ አዞሩት። የክብር ቀን ትመጣለች። ያ ብቻ አይደለም። ቆይቶ በአስቴር ምክንያት ሃማ ሊያስገድለው እንደነበረ ታወቀ። መርዶክዮስን ሊያስገድለው እንደመጣ ለመርዶክዮስ ባዘጋጀው እንጨት ላይ ሃማ ተሰቀለ። መርዶክዮስ ደግሞ ከንጉሡ ቀጥሎ ትልቅ ባለስልጣን ሆነ እና ዘውድ ለብሶ የክብር ልብስ ለብሶ ወደ አደባባይ ሲወጣ ታይዋለሽ። ሰዎች ክፉ ነገር ባያዘጋጁ ጥሩ ነው። ጉድጓድ ባይቆፍሩ ጥሩ ነው። ለምን? እነሱ ይገቡበታል ይላል መጽሐፍ ቅዱስ። ጉድጓድ የሚቆፍር እሱ ይገባበታል ይላል። ለሰዎች ወጥመድ የሚያዘጋጁ ሰዎች በወጥመዱ ይያዙበታል። እንደ መርዶክዮስ አይነት ሰዎች ግን ቀን ይመጣና ሪዋርድ አላቸው፣ ፔይዴ አላቸው፣ ደሞዝ አላቸው። አንዳንዴ ምን ይሆናል መሰለሽ? አንዳንድ ሰራተኞች ወይ በህመም ምክንያት ወይ በምናምን ምክንያት ወይም የሆነ በደል ደርሶባቸው ለ1 ዓመት ለ2 ዓመት ከስራ ይታገዳሉ። በኋላ ሲፈረድላቸው ግን ያለፈው የአሁኑ ወር ብቻ አይደለም፣ ያለፈው 1 ዓመት ያለፈው 2 ዓመት ደሞዝ በሙሉ ተደምሮ እንዲከፈለው ይባላል። ለአንዳንድ ሰዎች እንደዛ ነው የሚሆነው። ደሞዝሽ ተደምሮ ያለፈው 5 ዓመት ደሞዝሽ ተደምሮ ይመጣና አንድ ጊዜ ይሰጥሻል። እሱ ሲፈርድ ጉድጓድ የቆፈሩልሽ ጉድጓድ ውስጥ ይገባሉ። ለአንቺ ሲፈረድልሽ ግን ተጠራቅሞ ነው የሚመጣው። ለመርዶክዮስ እንደዛ ነው የሆነለት። ደሞዙ እዛ ዝም ብሎ መልካም እያደረገ እዛ ጋር ተቀምጦ እኮ ለሰዎች ሁሉ መልካም ነው የሚያደርገው። ዝም ብሎ መልካም እያደረገ የኖረበት ወደኋላ ደሞዝ ያልተከፈለ ደሞዝ ተደምሮ ተደምሮ ተጠራቅሞ መጣና ተሰጠው። ፖይንት ምንድን ነው? መልካም ሰዎች፣ ደጋግ ሰዎች ደግነትን አድርገው መልካምነትን አድርገው የተጣሉም ይመስላቸው ወይም ደግሞ በቃ የከሰሩ እንደ ሞኝ የተቆጠሩ ይመስላቸው የደሞዝ ቀን አለች። ደሞዛችሁ ተጠራቅማ ትመጣለች። ንጉሥ ያከብረው ዘንድ ለሚወደው ሰው ምን ይደረግለታል የምትባልበት ቀን ትመጣለች። ይሄንን ፖይንት ነው ማስተላለፍ ፈለኩት። አንድ ሌላ ምሳሌ ልጨምርልሽ ስለ ደሞዝ እንዴት እንደሚከፈል። ያዕቆብ የሚባል ሰው ታስታውሻለሽ? ያዕቆብና ኤሳው የይስሐቅ ልጆች ናቸው። አብርሃም፣ ይስሐቅ። ከዛ የይስሐቅ ልጆች ደግሞ መንታዎቹ ናቸው፣ ያዕቆብና ኤሳው። ከዛ ያዕቆብ ተነሳና በረከቱን አታሎ ወሰደበት። አንደኛ የበኩር ልጅ ኤሳው ነው፣ ሁለተኛ ልጅ ነው ያዕቆብ። ግን ኤሳውን አስመስሎ ያኛው ጸጉራም ነው ኤሳው፣ ይህ በጸጉር አድርጎ ድምፁን ማስተካከል አልቻለም። አባትየው አይኑ ደክሞ ነበር። ምግብ አዘጋጅና አምጣና ልባርክ ሲለው ኤሳውን፣ ይሄ ያዕቆብ ግን ይነሳና እንደዚህ ያደርጋል። ያዕቆብ ምን አይነት መሰለሽ? እናቱን የሚረዳ እናቱ ወጥ ስትሰራ አብሮ የሚሰራ ቤት የሚያጸዳ ቤት የሚውል የእናቱ ልጅ ነው። ኤሳው ደግሞ አዳኝ ነው፣ ይወጣል ያድናል። ከዛ ለበኩሩ ሊሰጠው ሲል በእናቱ ተመከርና ርብቃ መከረችውና ጸጉር አድርጎ እሱን አስመስሎ ምግቡን አዘጋጀና ቀረበ። ከዛ እሱ ስለመሰለው ኤሳው ስለመሰለው ባረከው ያዕቆብን። ግን መጀመሪያ ኤሳው የሰራው ስተት ነበረ። ታስታውሽ እንደሆነ ምስር ወጥ ሰርቶ ከዛ ስጠኝ ሲለው ያዕቆብ ስጠኝ ሲለው ነው ኤሳው ያዕቆብን ስጠኝ ሲለው ብኩርናህን ሽጥልኝ አለው። ይህ ብኩርና ምንድን ነው? ፈርስት ቦርን ሆነ መጀመሪያ በረከት አይነቱ ነው እና ናቃት። ለዛ ነው አሁን የፈቀደው እግዚአብሔር የፈቀደው ያዕቆብ እንዲባረክ። ያዕቆብ ተባረከ። ከዛ ኤሳው ሊገነው እንደሚችል ስላወቀ ተሰደደና ወደ እናቶቹ ዘመድ ጋር ሄደ። የእናት ወንድም ላባ ይባላል። ላባ ጋር ሄዱ። አሁን ያዕቆብ መልካም ሰው ነው። ያዕቆብ ያው አታለለ እንጂ ብልጥ ነው፣ ግን ደግ ሰው ነው። አሁን ዝም ብሎ ይሰራል። የዛ ጊዜ እንግዲህ ከብቶች ነው ያሉት። ከብቶች ያግዳል፣ ያሰማራል፣ ይላል፣ ያጸዳል።
እዛ ዘመድ ቤት ሄዶ አጎቱ ቤት ሄዶ ማለት ነው። ከዛ አንድ ቀን ላባ አሁን ቀኗ ደረሰች ማለት ነው። ላባ አጎቱ ያዕቆብን ጠየቀው፣ አንተ ወንድሜ ስለሆንክ ሁሌ በነፃ ታገለግለኛለህ አለው። ምንዳህ ምንድን ነው አለው። ምንዳ ማለት ደሞዝ ማለት ነው። የኔ አያቴ ስም ምንዳ ነው፣ መሐረነ ምንዳ ደሞዝ ማለት ነው። ደሞዝህን ንገረኝ አለው። ከዛ ደሞዝህን ንገረኝ ሲባል የዛ ጊዜ ደሞዝ ሲነገር 10 ኩንታል ስንዴ፣ 10 በጎች ምናምን ፍየሎች ነው የሚባለው። ያዕቆብ ምን አለ መሰለሽ፣ 2 ሴት ልጆች ነበሩት ላባ፣ ራሄልና ሊያ። ራሄል ደግሞ በጣም ቆንጆ ነች። በነፃ ታገለግለኛለህ እንዲህ ደሞዝህ ምንድን ነው ንገረኝ ሲለው ራሄልን ስጠኝ አለው። ምን ራሄልን ስጠኝ? he went for the best። የማይጠየቅ ነገር ነው የጠየቀው። በጣም ቆንጆ ነች፣ ወዷታል ማለት ነው። ከዛ ራሄልን ስጠኝ፣ ዳርልኝ ራሄልን አለው። ከዛ ለማሳጠር ሊያ ታላቅ ስለነበረች ታላቋ እያለች ታናሿ አትዳርም ተብሎ በዛ ዘመን ይቻል ስለነበር ሊያ ተሰጠችው፣ ራሄል ደግሞ ተሰጠችው። ለ7 ዓመት ተገዛ ስለ ራሄል፣ 7 ዓመት ደግሞ ስለ ሊያ የተገዛው አለ። ከዛ ደግሞ መጨረሻ ላይ 20 ዓመት ሲሞላው ከከብቱም ከምኑም ተካፍሎ ከበጎቹም ተካፍሎ በ20 ዓመቱ እኔ ደግሞ ለቤቴ የምሰራው መቼ ነው ብሎ ወጣና የራሱን ኑሮ መኖር ጀመረ። ግን የጠየቀው ምንድን ነው? በነፃ ታገለግለኛለህ? ምንዳህ ምንድን ነው? ደሞዝህ ምንድን ነው ማለት ነው። ደሞዝህ ምንድን ነው የተባለው። መጨረሻ ላይ ያዕቆብ ማለት ስሙ ተቀይሮ ከእግዚአብሔር መላእክት እስራኤል የተባለው እሱ ነው። አሁን ያለችው እስራኤል አባት እሱ ነው። 12 ልጆችን ወለደ። እነ ስምዖንን፣ ዮሴፍን፣ ይሁዳ 12 ልጆችን ወለደ እና አሴርን። ከዛ በእነሱ ኔሽን ኦፍ እስራኤል የተመሰረተችው በሱ ነው። ስለዚህ አሁን እስራኤል ስትይ እሱ ማለት ነው፣ ያዕቆብ ማለት ነው። ይሄ ሰው ስማርት ነው፣ በጣም ካልኩሌት ያደርጋል። እዛ ጋም ሸውዶ እንትኑን ክሩናውን ወስዷል። እዛ ጋም ሄዶ ደሞዝህ ምንድን ነው ሲባል ራሄል ብሏል። ስማርት ነው፣ ግን ደግ ነው። ደግ ሰው ግን ነው። መልካምነት አድርጓል። እዛ ጋም ሳይንደራደር ክፈሉኝ ሳይል ጸጥ ብሎ ሰርቷል። ቀኑ ሲደርስ ግን ደሞዝህ ምንድን ነው ተብሏል። ለደጋግ ሰዎች ዛሬ የምንነግራቸው፣ መልካም ላደረጉ ሰዎች ዛሬ የምንነግራቸው እንደ መርዶኪዮስ አይነት ንጉሥ ያከብረው ዘንድ ለሚወደው ምን ይደረግለት የሚባልበት ቀን አለ። እንደ ያዕቆብ ደሞዝህ ምንድን ነው ተብሎ የሚከፈልበት ቀን አለ። አንዳንድ ካምፓኒዎች ውስጥ ያለው ዝም ብሎ አሪፍ ሰራተኛ ይኖራል። እዛ በጣም ጎበዝ ዝም ብሎ በዛች በደሞዙ ስራውን ይሰራል። አንዳንድ ጊዜ ቦሱ አለቃው ያይና ሰራተኞቹን ይሰበስብና መኪና ቁልፍ ይሰጠዋል። እንደዛ የሚያደርጉ አለቆች አሉ። እግዚአብሔር ይባርካቸው። ደግሞ ያርጉ፣ እንደዚህ ማድረግ አለባቸው። መኪና ቁልፍ ይሰጠዋል ወይ ቤት ገዝቶ ይሰጠዋል። እንደዛ የሚያደርጉ አሉ። አሁን አንዳንድ ሪል ስቴቶች ሰምቻለሁ። ደጋግ ሆነው ሪል ስቴት ያላቸው ሰዎች ለሰራተኞቻቸው ቤት ሰርተው ሰርፕራይዝ ያደረጉ ሰዎችን አስታውሳለሁ። እና እንደዚህ አይነት ነገር ይመጣል። አንቺ ዝም ብለሽ ጥሩ አድርጊ፣ አንቺ ዝም ብለሽ መልካም አድርጊ። ያቺ ቀን ትመጣለች። ያቺ ቀን ስትመጣ ደግሞ ሪዋርድሽን ታገኛለሽ ማለት ነው።